አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ ይህንን ስብስባችንን ያማረ እሱ ዘንድ ተቀባይነት ያለው ስብስብ አላህ ያድርግልን። ለሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አላህ ያድርገን። ዛሬ ከእናንተ ውድ አባቶች፣ ወንድሞች፣ እናቶች፣ እህቶች ጋር የማደርገው ቆይታ በአላህ ተመካ በሚል ርዕስ ስለ ተወኩል እናያለን። ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል። ሰው ጭንቅ ሲለው ግማሹ ሌላ አላስፈላጊ ነገር ሲሰራ ሲሮጥ ይታያል። አላህ ወደሚጠላ ቦታም ይሄዳል። በሌላ በኩል ደግሞ የተወኩል አረዳዳችን አነሳልና ተወኩልን ማለት ስራ አለመስራት፣ ሰበብ አለማስገኘት የመሳሰሉት አድርጎም የሰው ልጅ ያስባል። እነዚህም በተመለከተ አላህ ቁርአን ላይ ምን አለ? ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ምን አሉ? ዑለማዎቹ ምን አሉ? የነቢዩ ዓለይሂ ሰላቱ ወሰላም የተወኩል ጥግ ምን ይመስል ነበር? አላህ ካላጠር አድርጌ ያቀርባለሁ። ተወኩል ማለት በአላህ መደገፍ፣ ወደ አላህ መጠጋት ማለት ነው። ተወኩል የተውሂድ አስኳል ነው። ተወኩል ማለት ኢብኑል ቀይም ረሕመቱላህ ዓለይሂ ምን ይላሉ? አተወኩሉ ንስፉ ዲን ይላሉ። ተወኩል ማለት የዲን ግማሽ አካል ነው ይላሉ። ወንስፉ ሳኒ አልኢናባ ፈኢነ ዲነ እስቲዓና ወዒባዳ። አላህ በቁርአን ላይ ስለ ተወኩል ብዙ ቦታ ነግሮናል። ወአለላሂ ፈተወከሉ ኢንኩንቱም ሙእሚኒን። ምን ማለት ነው? እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩዋል። በስልጣንም በገንዘብም በጉርፕም አይደለም፣ በአላህ ብቻ። ገንዘብ የሚሰጠው ማን ነው? አላህ አይደል? ሰውን አይታችኋል? ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ ሁሉም ነገር እንደተቆጣጠሩ አድርጎ ያስባል። ይህንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብህ። ቃሩንን ተመልከቱ። እኔ በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትእዛዝ ነው ምድርን አዘዛት። ዋጭው አላት፣ ዋጠች። ሰው ጭንቀት የሚወድቅበትም ለዚህ ነው። ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን በሱ የሚብቃቃ የሚደሰት ይመስለዋል። ማንን ስለሚረሳ? አላህን ስለሚረሳ። ደስታ ሊገኝ የሚችለው ሁሉን ነገር ሊያምር የሚችለው ከአላህ ጋር ስናገናኘው ነው። ስለዚህ ተወኩል በአላህ መመካት ትልቁ የኢባዳ ክፍል ነው። ወመን የተወከለ ዐለላህ፣ በአላህ የሚመካ ፈሁወ ሐስቡህ፣ አላህ በቂው ነው። ወላሂ አላህ ከአንተ ጋር ከሆነ፣ አላህ ከጠበቀ፣ አላህ ከጎንህ ከሆነ ማንም አያጠቃህም፣ ማንም አይጎዳህም። አብደላህ ብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም መከሩት። ወአለም አነ ልኡማ ለው እጅተመዐት፣ እወቅ ዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈልህ ድረስ ሊጠቅሙ አይችሉም። በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብህ ድረስ ሊጎዱህ አይችሉም። ግልጽ ነው። ተወኩል በአላህ መመካት፣ በአላህ መደገፍ። ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ። ትዳር መጥቶ ሲከሽፍባት፣ በውን ነገር ፌል ሲያደርግባት የሰው ሸይጣን አለ። ምን አይነት ሸይጣን? እከሌ ጋር እኮ ብትሄጂ እኮ መፍትሄ ታገኛለች። ላ እህቴ አትሸውጂ። ሀጀርን ለአንቺ ምሳሌ ናት። ሀጀርን አስቢያት። ኢብራሂም ዓለይሂ ሰላም ከህዝቦቻቸው ጋር ያሁሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው። ከማን? ከሀጀር። የዚህ ጊዜ የመጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ።
እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ውሰድልኝ አልፈልግም አለች። ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ። ምንም የለም፣ እንዳሁኑ እንደምታዩት እንደመስላችሁ ምንም ነገር የለም። በረሃ ነው፣ የሚበላ የሚጠጣ የለም። ለማን ነው ትተህን የምትሄደው አለች ሀጀር። ጸጥ አሉ። አላሁ አመረክ፣ አላህ ነው ያዘዘህ አለቻቸው። አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች። ሱብሓነላህ። አያችሁ ተወኩ። ልጇ እኮ ነው ያለ፣ ትንሽ ልጅ ነው። በኋላ ያለችው ስንቅ አለቀባት፣ ጨነቃት። 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጠዋፍ ላይ ከጠዋፍ በኋላ ሳያላ ሶፋና መርዋን 7 ጊዜ እንመላለሳለና እሷንም ማስታወሻ ነው። 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች። ጭንቅ ብሏታል። በአላህ ተጠግታለች። ኋላ አላህ ወደ እሱ የተጠጉትን ደግሞ አሳፍሯል። አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። ከልጇ እግር ላይ የሆነች ድምፅ ሰማች። ሳህ አለች። ማንም እኮ የለም። እስቲ ዝም በይ አለች ለራሷ። ዞር ስትል ከልጇ እግር ላይ የዘምዘም ውሃ እየፈለቀ ነው። መጣች። ውሃውን እንዳይባክንባትም ፈርታ ዙሚ 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 አለች። ለዚህ ነው ዘምዘምም የተባለው። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጥለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ? ውሃውን ለገሳት። ምግቡ እስከየት ይምጣ? ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ። ውሃ አዩ። ከሩቅ ከየመን አካባቢ የሚመጡ ነጋዴዎች ነበሩ። እንዲህ እነዚህ ወፎች ምን አይተው ነው? እስቲውን ነገር ይኖራል ብለው አንድ መልእክተኛ ላኩ። ሲልኩ እናትና ልጅ አሉ፣ ውሃ አለ። ህዝቦቻቸውን ሰብስበው መጡ። እንቀመጥ አላት። ተቀመጡ፣ በውሃው ግን መብት የላችሁም ማለት። እሺ አሉ። እሺ እኛ ምግብ እናቅርብ፣ አንቺ ውሃ ስጭን አሉ። ሱብሃንአላህ። እሺ አለች። እሷ ውሃ ትሰጣለች፣ ዘምዘሙ። እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዴ! አየህ፣ በአላህ እህቴ፣ አንቺም ይሄ ነው ምሳሌው። አንቺ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ። እንዲህ ብትሞክሪስ፣ እንዲህ ብትሄጂስ፣ እንዲህ እያሉ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ ስብሓነሁ ወተዓላ መመካት፣ ወደ አላህ መጠጋት፣ ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል፣ ይፈራል። ወኢዛ ቱልየት ዐለይህም አያቱሁ የእሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር ዛደትሁም ኢማናን ኢማናቸውን ይጨምራል። ወአላ ረቢህም የተወከሉን በጌታቸው የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግን እዛ የደረሰ ነው። ነቢዩን ዓለይሂ ሰላቱ ወሰላም አንድ ሁለት ምሳሌ እንመልከት። የተወኩል ጥጋቸው እንዴት እንደደረሰ ረሱል ዓለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጡ። ወጥተው ሰሃቦቹ እችን ቦታ ለነቢዩ እንልቀቅ ብለው እንዳይረብሿቸው ራቅ ብለው ተቀመጡ። ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ። መን የምነኡከ ሚኒ ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ። ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ። አላህ አላህ ነው። ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ። ነቢዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም።
ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ከአንተ ጋር ላለመጋደል አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። ፈአታ አስሓበሁ ህዝቦቻቸው ዘንድ መጣ። ፈቃለ ጅእቱኩም ሚን ዒንዲ ኸይሪ ናስ ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችኋል። ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣሁላችሁ ብሎ የነቢዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር የሰውር ዋሻ ነቢ ስ ሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ ያስቡት። ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ?